እናት ያልሞተችም የውሸት ወሬ ነው ማለት ትችላለች። የቀብር ነገር የለም። የዴዚ እናትን ነው የቀሩትን 46ቱን ከመበተኔ በፊት ግን በጣም ይሄ በአንዳንድ ነገር ምስኪን የሆነች ሴት እንጂ ይሄን ያህል ሜስ ውስጥ የምትገባ ወይ ስሟ ሲጠፋ ሞተች ምናምን ሲባል ዝም ብላ የምትቀመጥ አይነት እናት አይደለችም። ካልታገተች ወይ የሆነ ነገር ካልተደረገች በስተቀር ዮኒ ማኛ ላይ ገብታ እኮ መልእክቷን ያስተላለፈችው 100 ፎሎወር በማይሞላ ፎሎወር ነው። እና ለሚዲያው በጣም ቅርብ የሆነች ዴዚን ከልጅነቷ ጀምሮ ዩቲዩብ ስታሰራት የነበረች ለሚዲያ በጣም ንቁ የሆነች ሰው ናት። ሞተች ተብሎ የሚወራ ከሆነ ወታ ማውራት ትችላለች፣ አንለስ ካልታገተች በስተቀር። ቀብር ሄጃለሁ ብለሃል፣ ወሬ ነሽ። ከታች የጻፍሽው ራኪ የምትባይ እንዳንቺ አይነት ደነስ ሰዎች ናቸው እዚህ ወሬ እያምታቱ ያሉት። ቀብር ሄድኩ ሚል ማንም ሰው የለም። ለቅሶ ግን በማቀው ልክ በሰፈሯ በተነገረኝ ልክ ሄጃ ጠይቄያለሁ። ሰፈሯ ላይ ምንም አይነት ነገር የለም፣ አልሰማም። እሷ ያለችኝ ሰፈር ላይ ገብቷቸዋል። በቃ ሙኒ ይሄን ነው የምንፈልገው። በቃ አዎ እዛ ምንም ነገር የለም። ሌላው ደግሞ ቀርብ ያለ አንድ ከፈቀድክልኝ አንድ ጥያቄ አለኝ። አንድ ጥያቄ ልጠይቅህ። ይጨርሳል። አንዴ ይጨርስ። አወራሽ እኮ ይበቃሻል። የቀብር ነገር የለም። የዴዚ እናትን ነው የቀብር ነገር የለም ምናምን እያሉ ደግሞ መልሰው እየተናገሩ ያለ ይመስለኛል። የተቆራረጠ ቪዲዮ አይቻለሁ። ምንድነው የተፈጠረው? እስቲ በደንብ ቼክ እናስደርጋለን። ዴዚ ቼክ አስደርጊ። ዴዚን ንገሯት፣ እናቷ ነች። ምንም ቢሆን ዴዚን ንገሯት። ይሄ ነገር ምንም እንትን የተባለ ነገር የለም እየተባለ ነው፣ ሰዎች እየሄዱ ነው። ስለዚህ ፕሊዝ ቼክ አድርጉ። ታግታ ከሆነ ግን ማን እንደሚያሳግታት ግልጽ ነው። ስምሽን ንገሪኝ እህቴ፣ ስምሽን እንተዋወቅ። እሺ ቤታ ይልናት ነው። ስምሽን ንገሪኝ ወይ ኔትወርክ ነው። እሺ ቤታ እህቴ ስምሽን ንገሪኝ። እሺ በስማሙ ለተስከብስ ምን ስምሽ ማን ነው እህቴ? ስምሽ ማን ነው? ሰገዮ ስምሽ ማን ነው እህቴ? ስምሽን እየጠየቅኩሽ እኮ ነው። ጆንዳኔ ስምሽ ማን ነው? ስምሽ ማን ነው ያለች ነው። ጆንዳኔ እባክሽ ተረጋጊ፣ እባክሽ መልሽ ይላል እንጂ ሊቀጥ ነው ያንቺ ያማንዴ የነገርኩህ አታረብም እንዴ? ማንም ይሰማል ይዘመጣ ማን አለና እባክሽ ተረጋጊ እህቴ፣ እባክሽ ተረጋጊ። ስምሽ ማን ነው? ኬክ ነው እህቴ፣ ኬክ ነው። የት ነው የምትኖሪው? ማርያም ያውቃል ወይስ እውነቷን ነው? እኔ እየተናደድኩ እኮ። ኧረ እውነቷን ነው። ንቀት ነው እንዴ? ኧረ ቤት ይደብራል። ለምንድን ነው ለካ አታነብም እንዴ? ማነብ ሰው ይዘብኝ እንደምትመጣለህ የሴቷ አክሊሉ አንብቢያ አንብቢ። እኔ ከጠዋት ጀምሮ እንደ ፖሊስ ጋር የነበረ ሴት ልጅ ደግሞ ሰሜን ልጅ አለሽ ምንድን ነሽ? ተረጋጊ እባክሽ ተረጋጊ እህቴ፣ ምንም ያናድድ ነገር የለም። ጆንዳኒ ነቅለሽ ከወጣሽ ይሄ ዲስሪስፔክት ነው። ታስተቆሪክሽ ይሄ ነው ማስተቆር ናይ ወጪ ማናባት ፈርቼ ነው ቤታ። የቀሩትን 46ቱን ከመበተኔ በፊት ግን ዶንኪቲዩ ምን አይነት አደጋ ውስጥ እንዳለ ዛሬ ምሽት 3 ሰዓት እነግራችኋለሁ። በትክክል የምትወዱኝ የዶንኪቲዩን ስራ የምትወዱ የምትደግፉ ሰዎች ይሄ መስማት አለባችሁ። ምሽት 3 ሰዓት ዶንኪቲዩ ላይ እንገናኝ። ሄሎ ናፍቆቴ ወይ ሚዮቴ እንዴት ነሽ የኔ ፍቅር? አለ ሁሉ የኔ ቆንጆ አለ የኔ ጣፋጭ አለ ፍቅር በጣም ናፍቅሽኝ ነው አንተ ናፍቅሽኝ ነው የኔ ፍቅር የኔ ቆንጆ በጣም እኮ ነው ቢወድሽ እኔም በጣም ነው ቢወድሽ አበባዬ ወይ ጥላይ በእናትሽ ሻሚ ዝም በል ይበል